ኤክሴል ላይ ስራዎችን በምንሰራበት ጊዜ ጥንቃቄ ልናደርግባቸው ከሚገቡ ጉዳዮች አንዱ ዳታዎቻችንን እንዴት ማኔጅ ማድረግ አለብን የሚለው ነገር ነው። ዳታዎቻችንን ማኔጅ በምናደርግበት ጊዜ የሚያስፈልጉንን ነገሮች ለውሳኔ እንዲጠቅመውን አድርገን ማደራጀት ወይም ደግሞ ማስተካከል ይኖርብናል። ለምሳሌ እንደዚህ አይነት ዳታ ካለን እነዚህ ዳታዎች እንደምታዩት የሰው ስሞች አሉ፣ እንደዚህ ደግሞ ቁጥሮች አሉ፣ በዛው ላይ ደግሞ ድምሮቻቸው አለ ማለት ነው። እነዚህን ዳታዎች ለምሳሌ በስፔሊንግ ማስቀመጥ ካስፈለገን ወይም ደግሞ ቶታሉ ላይ ፍሮም ላርጀስት ቱ ሊስት ፍሮም ሊስት ደግሞ ቱ ላርጀስት እንዲሆንልን የሚያስፈልግ ከሆነ የምንፈልገው ዳታ በዛ መልኩ እንዲቀመጥ ከተፈለገ ይሄኛውን የምናስተካከልበት አንድ ኤክሴል ፈንክሽን አለ። ይሄም ሶርቲንግ ይባላል። ይሄ ሶርቲንግ በምንሰራበት ጊዜ ዳታዎቻችን የተበላሹ እንዳይሆኑብን በጥንቃቄ ማድረግ ያስፈልገናል። ምክንያቱም እንደምታዩት ይሄኛው ለምሳሌ አንደኛ ላይ ያለው ሰው በስፔሊንግ ስናስቀምጠው ሶስተኛ ወይ ደግሞ አራተኛ ሊሆን ይችላል። ያው ዳታችሁ ሶስተኛ ላይ ያለው አንደኛ ላይ ሊሆን ይችላል፣ እንደዛ ሊሆን ይችላል። እንደዛ በሚሆንበት ጊዜ ይሄው ለምሳሌ ሶስተኛ ላይ ያለው እነዚህ ዳታዎች ከሱ ጋር መለወጥ አለበት ማለት ነው። ከሱ ጋር መሄድ አለባቸው። አንደኛም ከሆነ አንደኛ ላይ መምጣት አለባቸው። ሁለተኛ ላይ ያለው ደግሞ አራተኛ ላይ መምጣት ካለበትም በዛ መልኩ አራተኛ ላይ መሆን አለበት ማለት ነው። ምክንያቱም እንደዛ ካልሆነ በስተቀር ዳታችን ትክክል አይደለም። ዳታችን ደግሞ ትክክል ካልሆነ ምን ወስነው ውሳኔ ትክክል አይሆንም ማለት ነው። ስለዚህ እሱ እንዴት አድርገን መስራት እንዳለብን ያሳያቸዋለሁ ዛሬ። በመጀመሪያ ማስተካከል የፈለግነውን ዳታ ሁሉንም አንድ ላይ ሴሌክት እናደርጋለን። እንደዚህ ሴሌክት ካደረግን በኋላ ሆም ላይ እንመጣለን። ሆም ስር ደግሞ ሶርት ኤንድ ፊልተር የምትላለች እዚሽ ጋር እንደምታዩት እዚህ ጋር እንመጣለን። ከፈለግን ዜድ ቱ ኤ ከፈለግን ደግሞ ኤ ቱ ዜድ የሚለውን ነገር እነካለን ማለት ነው። እነዚህ አሁን በስፔሊንግ ላይ ተመስርቶ ዳታችንን በምንፈልገው መንገድ እንዲያስቀምጥልን ማድረግ ያስችሉናል ማለት ነው። ለምሳሌ እንየውና ቶላ የሚባሉ ሰውዬ እዚህ ጋር ቶታሉ 11920 ነው። እነዚህ ቁጥሮችን ማየት ትችላላችሁ። ኤ ቱ ዜድ የሚትለውን በምንነካበት ጊዜ እሱ በዛ መልኩ መስተካከል ይኖርበታል ማለት ነው። ፊልተር መተን ዜድ ቱ ኤ እንበለው እስቲ። ለምሳሌ ዜድ ቱ ኤ በምንለበት ጊዜ በዚህ መልኩ አስቀምጦልናል ማለት ነው። በዚህ መልኩ አስቀምጦልናል። ስለዚህ ከነ ዳታዎቻቸው ነው ቦታቸውን እየቀያየሩት ማለት ነው። በዚህ መልኩ ትክክለኛውን አካሄድ መሄድ እንችላለን።